بسم الله الرحمن الرحيم الحمد لله وصلي وسلم على أشرف الخلق سيدنا محمد وعلى آله وصحبه وسلم ተመልካቾቻችን እንደምን ሰንብታችኋል ዛሬም በድጋሜ በጀመረው ርዕስ ላይ የምንቀጥል መሆኔን እየገለጽኩኝ በዛው የጀመርነው ርዕስ ኢትዮ አረብ የህዝብ ለህዝብ ግንኙነት ምን መልክ እንደያዘና ከመነሻ ሐሳብ ለማንጸባረቅ ሞክሬያለሁ እንዳልኩትም ባለፈው ርዕሳችን ኢትዮ አረብ የህዝብ ለህዝብ ግንኙነት ከ571 ዓመተ ምህረት እንደ አውሮፓ አቆጣጠር ማለት ነው ይሄም አመት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበት አመትና እስልምና ሃይማኖት አው ብሎ የመነጨበት ሰዓት ስለነበረ ከዛ በፊት ኢትዮ አረብ ህዝብ ለህዝብ የነበረው ግንኙነት ምን ይመስል ነበር የሚለውን ለማየት እንሞክራለን ሁለተኛው ርዕስ የሚሆነው በሁለተኛው ክፍል የሚሆነው ከ571 እስከ 634 ለ63 አመት ቆይታ ባደረገበት ሰዓት ላይ ይሄም ነብዩ ሰለላሁ ዐለይሂ ወሰለም በህይወት የቆዩበትና የእስልምና ሃይማኖት መሰረት የጣሉበት ጊዜ መሆኑን እየተገነዘብ በዚህ ዘመን የአበሾችና የአረቦች ራሱን የቻለ መስፈርትና መለኪያ ነበረው የህዝብ ለህዝብ ግንኙነት ሶስተኛው ምዕራፍ ከ634 እስከ 661 ጊዜ በሶስት ይከፈላል የመጀመሪያው ክፍል የኹለፋው ራሺዱን ወይም ከነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ለመጡት መሪዎች ኹለፋ የምንላቸው ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ እሳቸውን ተከትለው እነሱም አቡበክር ዑመር ዑስማን አሊ በእነኚህ በአራቱ መሪዎች ጊዜ ምን ይመስል ነበር የኢትዮጵያኖችና የአረቡ ዓለም የህዝብ ለህዝብ ግንኙነት ምን እንደሚመስል ለማየት እንሞክራለን ከዛ ቀጥሎ ያለው ደግሞ ከ661 እስከ 750 የ89 አመት እድሜ ያለው የሙአዊያኖች አስተዳደር በአረቡ ዓለም ወይም በሙስሊሙ ዓለም እነሱ አላፊነትን በተረከቡበት ሰዓት ኢትዮ አረብ ግንኙነት ምን መልክ እንደያዘ ካለፈው ለየት ባለ መልኩ ሁኔታ የምናይበት ጊዜ ይሆናል ማለት ነው ከዛ ቀጥሎ ላለው ደግሞ ከ750 እስከ 1258 የ508 አመት ቆይታ ያደረገው የአባሲዮች ስርዓት ማለት ከሙአዊያውያን ቀጥሎ የመጣው በአረቡ ዓለም ወይም በሙስሊሙ ዓለም በኸሊፋ አሚር አልሙእሚኒን በሚባል እየተመሩ እነሱ ባስተዳደሩበት ጊዜ አሁንም ኢትዮ አረብ የህዝብ ለህዝብ ግንኙነት ራሱን የቻለ መስፈርትና ራሱን የቻለ መለኪያ የነበረበት ሀበሾችና ወይም አረቦች የተገናኙበት መድረክ የነበረ ስለሆነ ያንንም ለበዳሰስ በዝርዝር እንሞክራለን ከዚሁ ከሶስተኛው ክፍል በአራተኛ ደረጃ ልናየው የምንችለው ከ1299 እስከ 924 625 አመት ቆይታ ያደረገው የኡስማንዮች ስርዓት የተንሰፋረረበትና የነበረበት ጊዜ አሁንም ኢትዮ አረብ የህዝብ ለህዝብ ግንኙነት በዚህ ጊዜ የራሱን የቻለ መስፈርት ነበረው ማለት እንችላለን በእነኚህም ውስጥ ሌሎች ስርዓቶች ውስጥ ለውስጥ ሌላውን ስርዓት እየተቃወሙ የተፈጠረ ሁኔታ የምናይበት ጊዜ አለ እነሱም ሰልጁቅያ ወይም ፋጢሚያ ወይም ቀራሚጣ የምንላቸው አስተዳዳሪዎች በአረቡ ዓለም ወይም በሙስሊሙ ዓለም ተከስተው እነሱም በዚሁ መልኩ ራሱን የቻለ መስፈርት ይሄ ምንን ያሳየናል ይሄ ሊያሳየን የሚችለው ጉዳይ ቢኖር እዚህ ላይ የፖለቲካ ቀውስና ያለ መረጋጋት በአረቡ ዓለም የነብዩን ሰለላሁ ዐለይሂ ወሰለም መመሪያ ተግባራዊ በማድረግና ሀበሻ እስካልነቋችሁ ድረስ እንዳትነቋት የሚለውን መርሆ ተግባራዊ ከማድረግ አንፃር ተፈጻሚ ከማድረግ አንፃር ሀበሻ በተለያየ መልኩ በሚከሰቱት የፖለቲካ አለመረጋጋትና የኑሮ ቀውስን በተመለከተ በተለይ አካባቢያቸው አምራች ባለመሆኑና በረሃና ሰሐራ ማለት በረሃ መሆኑ ግልጦ የሚታይበት ስለሆነ ሀበሻም ለዛ ቅርበት ያላት ስለሆነ የማስፋፋቱ እስልምናን የማስፋፋቱ ዘመቻ በምስራቅ እስከ ቻይና ሲዘምቱ በምዕራብ እስከ ፈረንሳይ ሲደርሱ በዚህ ጊዜ ወደ ሀበሻ ግን የዘመቻ ወይም የማስፋፋትን ስርዓት ሁኔታ የተከተለ ሁኔታ ባለመኖሩ
ሀበሻ በተለያየ ጊዜ ያቆረፈው የሚጠለልባት የተበደለው እየመጣ የሚያርፍባት ማንኛውም ችግረኛ እየመጣ የሚጠለልባት ሀገር እንደነበረች መገንዘብ ይገባናል። ይሄ ነው እንግዲህ ከነሱ የሚመጡት ወደኛ ሀገር የሚጠለሉት ከኛ ሀገር ህዝብ ጋር ግንኙነት በማድረግና አብሮ በመኖር አብረው የፈጠሩት መድረክ በመመቻቸቱ በዚህ መልኩ ነው እንግዲህ የህዝብ ለህዝብ ግንኙነት ያልተቋረጠ ሁኔታ የሚታይበት ዘመን ነው ምንለው ከዚህ አንፃር ነው። ከዛ መልክ ነው እንግዲህ ይሄንን ስንል በአራተኛው ልናየው የምንችለው በስድስት ክፍል ይከፈላል። ይሄም ባሁኑ ባለንበት ዘመን የኢትዮ አረብ ግንኙነት ምን ይመስላል የሚለውን ለመዳሰስ እንሞክራለን። ማለት አሁን ክፍለ ዘመን ስንል እነኛ ዑስማንዮች ሲያስተዳድሩት ከነበረው ስርዓት በኋላ እንደገና መልሶ አሁንም የህዝብ ለህዝብ ግንኙነቱ ሌላ መንገድና ሌላ ስልትና ሌላ ስትራቴጂክ ቀይሶ ወደ ሀገራችን በመምጣት ወይም ከኛ ወደ እነሱ በመሄድ የህዝብ ለህዝብ ግንኙነት የተፈጠረበት ሁኔታ እንደነበረ መገንዘብ ይገባናል። እዚህ አራተኛው ምዕራፍ ላይ 6 ቅርንጫፎች ይኖሩታል። አንደኛ ከገልፍ አካባቢ ያሉት ሮያል ፋሚሊዎች የሀበሾች ሴቶችን በመጋባት የወለዷቸውና ያፈሯቸው በዘር ሐረጋቸው ወይናታቸው ከኢትዮጵያ ጋር ግንኙነት ያላቸው ዘሮች መኖራቸውን መገንዘብ። ሁለተኛ በመካና በመዲና በመሪነትም በኢማሞች የምንላቸው ወይም ከዛ አልፎ እንግዳ ተቀባይ ሙጠውፎች የሚባሉት ወይም መካ መዲና ሲያስተዳድሩና ወይም ሲጠብቁ የነበሩት መካ መዲናን በማስተዳደርና በመጠበቅ ሲነበሩ አቅዋቶች ልንላቸው እንችላለን። ያንን የተቀደሰ ቦታና የተከበረ ቦታ በመጠበቅና በመንከባከብ ሌላው ቀርቶ የነብዩ ሰለላሁ ዐለይሂ ወሰለም መቃብር ወይም ያረፉበትን ቦታ ቁልፍ እስካሁን ድረስ በሀበሾች የዘር ሐረጋቸው ከሀበሻ የፈለሱ የመጡ አካባቢውን ዜግነት በመውሰድ አሁን ያለው ሳውዲ አረቢያ ንጉስ ማዕረግ ቀደም ሲል የነበሩ የተቀደሰው የመካና የመዲና አገልጋዮች ተብለው የተሰየሙትና ማዕረግ ያላቸው እነኛን የመሳሰሉ የዘር ሐረጋቸው ከኢትዮጵያ የመጣ እንደሆነ መገንዘብ ይገባናል። ሌላው ከአረቡ ዓለም ከ90 ዓመት በፊት በአካባቢው ነዳጅ ባልነበረበት ሰዓት በረሃማነቱ እንዳለ ሆኖ የሚፈልጉትን የምርት ውጤት ባለመጌታቸውና ተፈጥሮም የማይረዳቸው በመሆኑ በኢትዮጵያ ግን ያላት ተፈጥሮ ለምግብ በቂና አምራች በመሆኗ ተፈጥሮ ጥሩ በመሆኑ ከዛ አካባቢ ተሰደው በአገራችን በመምጣት ወደ አገራችን በመጠለልና ከሀገራችን ሴቶች በመጋባት የአንድ አገሪቷ ነዋሪ አንድ ከመሆን አንጻር ንብረት ካፈሩ በኋላ ልጆች ከወለዱ በኋላ አገራቸው ላይ ነዳጅ በወጣበት ሰዓት ያን ያፈሩትን ቤተሰባቸውም ሆነ ንብረታቸውን ይዘው ወደ አገራቸው በመመለስ ባለጥሩ ትልልቅ ካፒታሎች የሚሆኑት የዚህ አይነት ደግሞ ይዞታ ያላቸው እንደዚሁ የዘር ሐረጋቸው ከኢትዮጵያ ጋር የተሳሰረ ዜጎች እናገኛለን። ሌላው ከየመን ወደ ኢትዮጵያ በመምጣትና በሀበሻ ሴቶች ጋር በመጋባት ልጆቻቸውን አፍርተው ካፈሩ በኋላ ንብረትም ልጅም ካገኙ በኋላ ያ ወደ ነበሩበት ሁኔታ ላይ በመሄድና በዛውም ተነስተው ወደ የመን ከተመለሱ በኋላ የመን ከገልፍ ሀገሮች ጋር በመኖሪያ ፍቃድም ሆነ ስራ በማግኘት ትልቅ እድል ያላትና ክፍት ማዕቀብ ያለባት በመሆኑ ይሄንን በመጠቀም ከሀበሻ ያፈሩትን ዕውቀት ይዘው ልጆቻቸው ወደ ገልፍ አካባቢ በመሄድ እያንዳንዱ ድርጅትም ሆነ ባንክም ይሁን በመሪነት ደረጃ የምናገኘው የዘር ሐረጋቸው ከኢትዮጵያ ጋር የተሳሰረ የየመኑ ተወላጆች እንዳሉ መገንዘብ ይገባናል። ሌላው በሺህ የሚቆጠር ወይም በመቶ ሺህ የሚቆጠር ኢትዮጵያውያን ወደ መካ መዲና በመጓዝ እዛም ከሄዱ በኋላ በነበረው የመስተንግዶም ሁኔታ ሆነ አነስተኛ ቁጥጥር በነበረበት ሰዓት በአካባቢው ቆይታ አድርገው እዛው ተጋብተው ወልደው ልጆቻቸው ከፊሉ አካባቢውን ዜግነት ሲያገኝ በመወለዳቸውም ትምህርትንና እውቀትን በአካባቢው ቀስመው
ያ የነበራቸው ሁኔታ እንግዲህ ወደ ሀበሻ ጋራ 100% መኖሪያ ፈቃድ እንኳን ቢኖራቸው መጥተው እዚህ አረቡ ዓለም ላይ የቆዩና የሰነበቱ አሁንም ንብረት ያፈሩ ብዙ ዜጎች እንዳሉ መገንዘብ ይገባናል። በአምስተኛ ወይም በስድስተኛ ደረጃ ልናያቸው የምንችለው አሁንም ባለው አሰራር ምናልባት ይሄንን አሰራር ከነብዩ ሰለላሁ ዐለይሂ ወሰለም መሐመድ የወሰዱት ሳይሆን አይቀርም የሚል ግምት አለኝ። ምክንያቱም ነብዩንም ሰለላሁ ዐለይሂ ወሰለም ከልደታቸው እስከ ህልፈታቸው የተንከባከበቻቸው ኡሙ አይመን አልሐበሽያ ሞግዚታቸው ማለት ነው። በዚህ በሞግዚታቸው አማካይነት ያንን ፈሊጥ በመከተል ሳይሆን አይቀርም እያንዳንዱ በሮያል ፋሚሊዎችም ይሁኑ ሌሎችም ይሁኑ በሚወለዱ ልጆቻቸውን እየተንከባከቡ በሞግዚትነት በብዙ ቤት የምናገኛቸው የሀበሻዎቹ ቤቶች በብዛት እንዳሉ መገንዘብ ይገባናል። ይሄ ምን ፈጠረ? ያሳደጓቸው ልጆቻቸው ለነኛ ላሳደጓቸው የሚሰጡት ክብር አንዱ ምዕራፍ ሆኖ እናገኘዋለን። እነኚህ 6 የተለያዩ እንግዲህ ሁኔታዎች ስናገኛቸው በምን መልኩ ነው የምናገኛቸው? በሙሉ የዘር ሐረጋቸው ትስስራቸው ከኢትዮጵያ ጋር የተሳሰረ ስለሆነ እነሱ ከዛ አካባቢ በመኖራቸውና በመቆየታቸው ከአካባቢው ህብረተሰብ ጋር ከአካባቢው ከንግዱም ይሁን ከፖለቲካውም ባለሙያውም ይሁን ሁሉንም አብረው ግንዛቤና ግንኙነት በመፍጠር የወዳጅነትም ሆነ የጉርብትና መብትን በመፍጠር አብረው ግንኙነታቸው እንዳለ ሆኖ እናገኘዋለን። ይሄንን ስንል ነው እንግዲህ ያንን ያለውን ሁኔታ ተገንዝበን አቀናብረን አዘጋጅተን ተጠቅመን በልማቱ እንዴት መጠቀም እንችላለን የምንለው ይሄ ነው። ጮታችንን በተለያየ ጊዜ የምናሰማው ይሄን የመሰለ እድል ለማንም የአፍሪካ ሀገር የተሰጠ አይደለም። ይሄ ብቸኛ ኢትዮጵያ የምትለይበት በህዝብ ለህዝብ ግንኙነት ከማንም አፍሪካ ሀገሮች ለየት ባለ መልኩ የምናየው ሆኖ እናገኘዋለን። ስለዚህ ይሄ የህዝብ ለህዝብ ግንኙነት የኢትዮጵያ ያላትን እድል በምን መልኩ ልናዳብረው እንችላለን? በምን መልኩ ልናቀናብረው እንችላለን? በምን መልኩ ወደ ተግባር ልናመጣው እንችላለን የምንለው ይሄ እኛ የቤታችን ስራ ነው። እኛ በቤታችን ሆነን ልንሰራው የሚገባው እንደ ፖለቲካ መሪዎች እንደ ሃይማኖት መሪዎች ይሄንን ታሪክ ወደ ኋላ መለስ ብለን በመዳሰስና በማዳበር ሀገራችን ካላት ተፈጥሮ ሁኔታ ጋራ አብረን በማገናኘት ከረሃብ ከኋላ ቀርነት የተሰጣንትን አግባብ ያልሆነ አሻራ ወይም ሰሌዳ ከሷ ላይ የምናነሳበት ጊዜ መቼ እንደሚመጣ የሁላችንም ናፍቆት ነው። ስለዚህ አገራችንን ያላትን ተፈጥሮ ሁኔታ ማወቅ ያለውን የህዝብ ለህዝብ ግንኙነት በመረዳት ካለው ጂኦግራፊ አቀማመጥ ቅርበት በመረዳት ይሄንን አዳብረን ወደ አገራችን በመግባትና በማምጣት ቢያንስ ምንዛሬን እንኳን አምጥቶ መጠቀሙ ምርቶቹን ወደ እነሱ ጋር ወስደን መሸጡና ማቀናበሩ ትልቅ ውጤት እንዳለው መገንዘብ ይገባናል እላለሁኝ። እንግዲህ ይሄንን ስንል በምን መልኩ ነው የምናየው? ለዚህ ርዕሶች ለአራቱም ለተለያዩ ርዕሶች አላቀርባቸው ሙከራ የማደርገውን አንድ ርዕስ ነው የሰጠሁት። ይሄም ርዕስ ምን ይላል? የእውነት ምድር እኔ ያልኩት አይደለም፣ እኔ ያመጣሁትና እኔ የፈጠርኩት የፈለሰፍኩት አይደለም። አርዱ ሱድቂን የተባለች አገር ነች። አርዱ ሱድቂ ማለት የእውነት ምድር የሐቅ ምድር ማለት የእውነት ምድር ብሎ የሰየማት ማን ነው? ተራ ግለሰብ አይደለም ይሄንን ስያሜ የሰጣት። ለዚህች ሀገራችን እንዳውም አርማ ሆኖ በየኤርፖርቱ በየባቡሩ ጣቢያ በየፍላይቱና በየኬላው ተጽፎ በወርቃማ ብዕር የሚቀመጥ ማዕረግ ነበር። እድል ቢያገኝ ለሌላ ሀገር ቢሰጥ ኑሮ 3 አባባሎች አሉን። 3 አባባሎች ይሄ ከማንም ከተራ ግለሰብ የመጣ አይደለም። ከማን የመጣ ነው? ከመጨረሻው ነብይና ሰለላሁ ዐለይሂ ወሰለም መሐመድ ለዚህች ሀገር የሰጡት 3 አይነት ቃላት አለ። አንደኛ የእውነት ምድር የምትለው የእውነት ምድር ትልቅ አባባል ነው፣ ትልቅ ክብር ነው። ሌላው ዓለም ወይም ሌላ ሀገር ቢያገኘው ኑሮ መለኪያውና መለያ አድርጎ በየንቱን አንጠልጥሎ በወርቃማ ጽፎ ሐውልት ሰርቶ ባያዘው ነበረ። ሁለተኛው የማይበድል ሐቀኛ ንጉስ ያለባት ሀገር ተብላለች።
ማንም እሱ ጋር በደል የማይደርስበት ይሄ ሶስት ቃላት አባባል ፍትሃዊ የሆነ ሐቀኛ ንጉስ እሱ ጋር በደል የማይደርስበት እሱም በደል የማያደርስ የእውነት ሀገር ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማንም አገር አልሰጡም ይሄ ለሀበሻ ለኢትዮጵያ ብቻ የተሰጠ ማዕረግ መሆኑን ልንገነዘብ ይገባል ይሄ ነው እንግዲህ ትልቁ ኩራታችንና ትልቁ አርማችንኛ በአጋጣሚ ባለማወቅና ባለመረዳት መንፈሱን እስካሁን ድረስ ልንጠቀምበት አልቻልንም ስለዚህ ይሄንን ማን ነው ያለው ይሄንን አባባል የእውነት ምድር ብለው ሲሰይሟት ነብዩ ሰለላሁ ዐለይሂ ወሰለም ማን ነው ይሄንን ያለው ብለን ስንመረምርና ስናይ ያ ነብዩ ሰለላሁ ዐለይሂ ወሰለም መሐመድ አላህ ከሚጠቁማቸው እጂ ከራሳቸው የማያወሩት የማይናገሩት ላ ينطقون الهوى إن هو إلا وحي يوحى ብሎ የሰየማቸው ማረግ የሰጣቸው በቁርአኑ እሳቸው የሚናገሩትም ሆነ የሚያስቡትም ሆነ የሚፈጽሙትም ሆነ ማንኛውም ነገር አላህ በሚሰጣቸው መመሪያ የሚጠቀሙ እንጂ ከራሳቸው ፈልስፈው የማያወጡት የማያመጡት ምክንያቱም የተማሩ አልነበሩም የሚያነቡም አልነበሩም ያን ጊዜ ወይም ታላቅ ወንድም የተማረ ኑሯቸው አይደለም የቲም ናቸው ወላጅ አልባ ናቸው ይሄን አላህ Subhanahu Wa Ta'ala በሰጣቸው እድል ይሄንን ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሀበሻ የሰጡት ትልቁ ማዕረግ ነው ማለት እንችላለን ይሄ ባለበት ሁኔታ ነው እንግዲህ አንደኛ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መልእክተኛ ከመሆናቸው አንፃር መልእክታቸው ክልላዊና ባህላዊ ሳይሆን ወይም ብሔራዊ ሳይሆን ወይም ለአንድ ለተወሰነ ግለሰብ ሳይሆን ዓለም አቀፋዊ መልእክትንና ዓለም አቀፋዊ የሆነ ይዞታን የመጨረሻውን መልእክት ይዘው የመጡ ስለሆነ አላህም Subhanahu Wa Ta'ala ለአረቡም ለአጀሙም ለጥቁሩም ለነጩም የላካቸው ከመሆኑ አንፃር እሳቸውንም ከመጀመሪያ ጀምሮ የሰው ልጅ ከተፈጠረበት እስከነበሩበት ሰዓት ድረስ እሳቸው በቆዩበት ሰዓት የነበረውን ሁኔታ ለመጪው ዓለም እስከመጨረሻው ጊዜ ለዛኛው ዓለም ያለውን በሙሉ እንደ መጨረሻ ነብይነታቸው ሰለላሁ ዐለይሂ ወሰለም አሳይቷቸው አሳውቋቸው አስተምሯቸው አስረድቷቸው ያለፉ ነብይ ናቸው ስለዚህ ስለ ሀበሻ በሚናገሩበት ሰዓት ሀበሻን በቱሪስትነት መጥተው አይተዋት አይደለ ያለው የዘመን ቴክኖሎጂ ኢንፎርሜሽን አሳውቋቸው ሳይሆን አላህ Subhanahu Wa Ta'ala በራሱ ያሳወቃቸው የነገራቸው እንዲናገሩ ያደረጋቸው ነብይ እንደነበሩ መገንዘብ ይገባናል ይሄን ስንል ነው እንግዲህ ሀበሻ የእውነት ሀገር በሚሉበት ሰዓት እውነት ነበር ዋናው የሚፈለገው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እውነትን አጥተው ነው የተጀገሩት መካ ላይ እውነት ስለጠፋ እውነት ስላልተገኘ በዚህ ሁኔታ ነው እውነት ወዳለበት ሀገር በዛች ቀውጢ ሰዓት ላይ የሳቸው አባባል መቼ እንደተባለ መገንዘብ ይገባናል የተባለበትን ጊዜ ገደብ ስንወስድ ሁለተኛ የተባለበትን ምክንያት ዘርዘር ብለን ስናይ እውነት የእውነት ምድር ብለው ሀበሻን በሚሰይሙበት ሰዓት እንዴት ይሄን ሊችሉ ቻሉ ይሄንን ቃላት እንዴት ሊሰነዝሩ ቻሉ እንዴት ይሄንን ቃላት ሊሉ ቻሉ የሚለውን ጠለቅ ብሎ መመራመሩ ማያቱ ግዴታ ነው ማለት እንችላለን ስለዚህ በዚህ በ615 እንደ አውሮፓ አቆጣጠር ነብዩ ሰለላሁ ዐለይሂ ወሰለም መልእክታቸውን ለማስተላለፍ በግልጽ በታዘዙበት ሰዓት فصدع بما تؤمر واعرض عن المشركين ብሎ ሲላቸው ቀደም ሲል በሚስጥራዊ ሲያንቀሳቀሱ የነበረው መልእክታቸው በኦፊሻል ጥሪያቸውን እንዳስተላለፉና ለማንኛውም በተለይ ለመካ ኗሪዎች ይሄን የእስልምና ሃይማኖት እንዲቀበሉ ጥሪ በሚያስተላልፉበት ሰዓት በዛን ጊዜ ተቃውሞ እየበረታ መጣ በሳቸው ላይና በተከታዮቻቸው ላይ በሚበረከትበት ሰዓት ተከታዮቻቸውም ሆነ እሳቸውም ሆነ በነፃ እምነታቸውን እንዳያካሂዱ ቁርአንን በነፃ እንዲያነቡ እንዲቀሩ የታዘዙትን መልእክታቸውን በነፃ ተግባራዊ እንዳደርጉ ማፈኑም ሆነ ማቀቡም ሆነ ተበራከተባቸው በዚህን ጊዜ ነበረ ተከታዮቻቸውን እንግዲህ ቢያንስ እሳቸው ከነበራቸው የኃይል አቅሙም ሆነ የመሳሪያ አቅም
ያን የሚደርስባቸውን በደልና ግፍና ሰቆቃ በተከታዮቻቸው ላይ ግርፋቱም ግድያውም እየተፈጸመ ስለነበረ መከላከል የማይችሉበት ሰዓት ባሉበት ሰዓት እውነትን ተግባራዊ ለማድረግ በሚጥሩበት ሰዓት ማነቆው እየበዛ ጨለማው እየበዛ በመጣበት ሰዓት ተቃውሞ የተጠናከረ በመጣበት ሰዓት ላይ የነበራቸው አማራጭ እነኛ ተከታዮቻቸው ወደ አንድ ቦታ ሄደው ረፍት እንዳገኙ እፎይታ እንዳገኙና ነብዩም ሰለላሁ ዐለይሂ ወሰለም የተሰጣቸውን ኃላፊነት እንዲያንቀሳቅሱና ተግባራዊ እንዳደርጉ ከአላህ Subhanahu Wa Ta'ala መመሪያ መጣ ማለት እንችላለን። ይሄም በሚሉበት ሰዓት ነው እንግዲህ ነብዩ በተለይ አዛኝ ናቸው፣ ሩህሩህ ናቸው። በዚህ መልኩ በሳቸው ምክንያት ማንም እንዲሰቃይባቸው አይፈልጉም፣ ማንም እንዲገረፍ አይፈልጉም። ቢያንስ የመጣው ሃይማኖት ለሰው ልጅ ጥቅም እጅግ ጉዳትን የሚያመጣ ስላልነበረ በዚህ ሰዓት ላይ ነበር እንግዲህ አላህ Subhanahu Wa Ta'ala በተቆማቸው አማካይነት ለው ተፈረቅቱም ፊል አርዲ ማለት ወደ አንድ ቦታ ይሄ የተደረሰባችሁ በደልና የሚደርስባችሁ ግፍና በደል እፎይታ እስከምታገኙ ድረስ አቅማችሁ እስከሚጠናከር ድረስ ወደ አንድ ቦታ ሄዳችሁ ብትጠለሉ የተሻለ አይሆንም ወይ ሲሉ ለተከታዮቻቸው አንጸባረቁላቸው። ምክንያቱም ሊከላከሉላቸው አይችሉም ብለናል። ያላቸው ኃይል በቂ ስላልሆነ ወደ አንድ ቦታ ሄዳችሁ ብትጠለሉ ብትደበቁ ወይም ብታሳልፉ የተሻለ አይሆንም ወይ ሲሉ መከሯቸው፣ ጠቆሟቸው። ይሄን በሚሉበት ሰዓት ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ትእዛዛቸው የሳቸው ትእዛዝና መመሪያ ተግባራዊ ማድረጉ ደግሞ የአማኞቹ ግዴታ ስለነበረ ግዴታ ያንን ጉዳይ መፈጸም የተገደዱበት ሁኔታ ነበረ ተከታዮቻቸው። ይሄንን መመሪያ ተግባራዊ ለማድረግ እንደምናቀው አረብ አገሩን ይወዳል፣ ብሔሩን ይወዳል። የሚሄዱትና ተጽዕኖ የደረሰባቸው በእምነታቸው ምክንያት ነው እንጂ ግብር ባለመክፈላቸው አልነበረም፣ ወይም በሌላው ላይ ግፍና በደል ፈጽመው አልነበረም። እምነታቸውን ተግባራዊ ለማድረግ በሚጥሩበት ሰዓትና መመሪያውን በሚያስፈጽሙበት ሰዓት ማነቆውና ማዕቀቡ እየተጠናከረ የመጣባቸው ስለነበረ ያንን ተግባራዊ የሚያደርጉበት መሬት የት ነው፣ ምድር እንዴት ሊገኝ ይችላል የሚለው በአእምሯቸው ውስጥ ጥርጣሬና ጥያቄ ማስነሳት ጀመረ በተከታዮቻቸው ላይ። ይሄን በሚያደርጉበት ሰዓት ነበር ነብዩ ሰለላሁ ዐለይሂ ወሰለም ያንን ትእዛዛቸውን በሚሰጡበት ሰዓት እነሱም የት ሄደን ነው ይሄን እፎይታ የምናገኘው፣ ይሄንን ሰላም የምናገኘው የት ነው የሚለውን ጥያቄ ለነብዩ ሰለላሁ ዐለይሂ ወሰለም መልሰው አንጸባረቁላቸው። ምክንያቱም በእነሱ አረዳድና በእነሱ አስተሳሰብ እንዴት አንድ ሰው በዛን ሰዓት መካ በተወለዱበት ቦታ ላይ በህብረተሰቦቻቸው ላይ በወገኖቻቸው ላይ ተጽዕኖ እየተደረገባቸው ስለሆነ ይሄ ባለበት ሁኔታ ላይ እንዴት ከነሱ ውስጥ ወጥተው ወደላ ማያውቁት ሀገር ሄደው ወይም ማያውቁት ህብረተሰብ ውስጥ ገብተው እንዴት እፎይታ ሊያገኙ ይችላሉ የሚለው ጥያቄ በተከታዮቻቸው አእምሮ ውስጥ መንሰላሰል ጀመረ። በዚህን ጊዜ ነበር ነብዩ ሰለላሁ ዐለይሂ ወሰለም ጣታቸውን ወደ ሀበሻ በመቀሰር ወደዛች ሀገር ሄዶ ወደ ሀበሻ የምትባለው ሀገር ሲሉ ጠቆሟቸው። ታውቃላችሁ በቋንቋም በባህልም በወግም በልምድም ከነሱ ጋር ምንም ግንኙነት የሌለው ህብረተሰብ ጋር ነው እንዲሄዱ የታዘዙት ወይም እንዲሄዱ ክልሉ የተመደበላቸው። ስለዚህ እነሱ ምን አሉት ጨምረው ወደዛ መሄዱ ግራ ሲጋቡ ጊዜ አይዟችሁ የሚለው መርሆ ነበር ያንጸባረቁላቸው። ምክንያቱም እዛች ሀገር ላይ የማይበድል ሐቀኛ ንጉስ ያለባት ፍትሃዊ የሆነ ማለት እሱ ራሱ በሚያደርገው እርምጃ አቅሙምና ስልጣኑም መብቱም ያለው ስለሆነ በሌላው ላይ በምንም አይነት ተጽዕኖ ሊያደርግ አይችልም የሚለውን ነገር አሳወቋቸው። ይሄ አንዱ እፎይታ ነበር ለተከታዮቻቸው። ሁለተኛው ደግሞ እሱ ጋር ማንም በደል አይደርስበትም ሲሉ አንጸባረቁላቸው። ማለት ከህዝቦቹም ሆነ ከሰራዊቱም ሆነ እሱ ጋር ያለው ማለት ነው ስርዓት አክባሪ ወይም ስነ ስርዓት አስከባሪውም ሆነ ህዝቡም ሆነ የንጉሱን ትእዛዝ ጥሶ
በእነሱ ላይ ግፍና በደል እንደማያደርስ ነገሯቸው ማለት ትእዛዙ ይከበራል አትጨነቁ አትስጉ ነው እሱም በደል አያደርስም ሲሉ እሱም ጋር ማንም በደል አይደርስበትም ሲሉ ሁለቱ የተለያየ ነው እሱ እንደ ንጉስ በሌላው ላይ በደል አያደርስም በሌላው ላይ ግፍ አይፈጽምም በሌላው ላይ ተጽዕኖ አያደርግም ስለዚህ እዚያም ያጋጥማቸው በእምነታቸው ምክንያት የሚደርስባቸው ግፍና በደል ማነቆ መታቀብ እሱ ጋር ምንም እንደማያጋጥማቸው ነው ሁለተኛው ደግሞ ምንድነው ሌላውም የሱ ህዝቦች ሆኑ ወይም እሱ ሀገር ውስጥ በእናንተ ላይ የሚደርስ በደል እንደሌለ የለም ሲሉ ገለጹላቸው ይሄ ሁለቱን ካርጉ በኋላ ነበር እንግዲህ መጨረሻ የደመደሙት ያቺ ሀገር ንጉሱን በደል የማያደርስ ወይም የንጉሱ ታዛዦች ወይም አጃቢዎች በሌላው ላይ በደል የማያደርሱ የእውነት ምድር ናት ሲሉ አቆሟቸው የእውነት ምድር እውነት ጠፍቶ ነው የተቸገሩት ነብዩም ሰለላሁ ዐለይሂ ወሰለም ሁለት ነገር አጥተው ነው የተቸገሩት እውነትና ፍትህ ስላጡ ነው የሁሉ የተቸገሩት እውነትና ፍትህ ተግባራዊ ቢሆን ኖሮ ለዚህ ሁሉ ችግር ባልበቁ ነበር ስለዚህ የእውነት ምድር ሲሉ እዛ ላይ ሀበሻ ላይ እዛ ትሄዳላችሁ በደል አይደርስባችሁም ግፍ አይደርስባችሁም ነጻ ትሆናላችሁ ማለት ሰብአዊ መብታችሁ ይከበራል እምነታችሁን በነጻ ታራምዳላችሁ አላህ ያዘዛችሁን የኔ ያስተማርኳችሁን በአግባቡ ትፈጽማላችሁ ይሄን በሚያደርጉበት ምክንያቱም መካ ውስጥ ሌላው ቀርቶ እምነትን ተግባራዊ ማድረግ ሳይሆን ቁርአን የቀራ ጭንቅላቱ ይፈነከት ነበር ይሄም አብዱላህ ኢብኑ መስዑድ የሚባሉት ሰሃቢ ረዲየላሁ ዐንሁ በዚህ አጋጥሟቸዋል ስለዚህ ሀበሻ ግን ሁሉ ነገር ይከበርላችኋል መብታችሁ ይከበራል እምነታችሁ ይከበራል ሲሉ አንጸባረቁላቸው ለዚህ ነው የእውነት ምድር ብለው የሰየሟት ይሄ የእውነት ምድር የሚለው አባባል ከነብዩ ሰለላሁ ዐለይሂ ወሰለም በኋላ በተግባር የታየ ነው ምክንያቱም ለተከታዮቻቸው በጥያቄ መልኩ ሆኖ ቢቀርብላቸውምና በትእዛዝ መልኩ ቢመጣላቸውም ትእዛዙን ለማክበር ዝግጁ ከመሆናቸው አንፃር ያንን ትእዛዝ ይዘው ሄደው ዛገር ውስጥ ምን ያህል ውጤት እንደሚኖረው የሚለው ነበር በሚቀጥለው ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ